ይቅ እንደይመጣ ማን ሊሞግት እንደይመጣ ማን ለምን እንደመጣ እናውቃለን ከይቅርታ ጋር። ስለዚህ ጥያቄ ልጠይቅህ። ጥያቄ በጥያቄ ላይ እንዳትመልስልኝ። ጥያቄን ቀጥተኛ ነው እንድትመልስልኝ የምፈልገው። ተጠይቂ ከይቅርታ ጋር ውሻ አላህ ነው የፈጠረው አልፈጠረውም? አላህ ከፈጠረው ደግሞ ለምንድነው ውሻ የነካው ነገር ልክ እንደ ምንድነው የምትቆጥሩት? ለምንድነው ውሻን የምትጸየፉት? ማስረጃ። እኛ ውሻ የነካውን ነገር ልክ እንደምን እንደምንቆጥረው ማስረጃ አስችል። ከየት ነው ያመጣሽው? እናስተምራቸው አቡኪ ኢብራሂም እግዚአብሔር ይመስገን አልታመምኩም፣ በክርስቶስ ዳንኩ ነኝ። አብሽር ከኔ ጋር አውሪ አንዴ። እሱን ከየት ነው ያመጣሽው? ማስረጃውን ሰጪናለሽ? እኔ ሙስሊም ጋር ነው የምኖረው። አሁንም ከሙስሊም ጋር ነው የሚያደኩት። አዎ እኛ ሙስሊም አንድ አስጨርሰኝ። ሙስሊም የነካው ያኔ ውሻ የነካው ወይም 7 ጊዜ በውሃ ተፈትኮ መታጠብ አለበት ወይም መደፋት አለበት። ኢቭን በርበሬው ላይ የሚደፋል ውሻ የነካው ማለት ነው። እንደዛ የሚል ነገር የለም። ለዛ ነው እኮ ማስረጃ ያልኩሽ። ለምንድን ነው ማስረጃ የምትጠይቂው? መጀመሪያ ላይ ያመጣሽው ነገር ስተቱ መሆኑን እንድትረጂ ነው። እኛ አንቺን ለማሸማቀቅ ሌላ ነገር ያለ ማስረጃ ስንጠይቅ ላለማስረዳት ምናምን የሆነ ነገር ለማድረግ ምናምን ሳይሆን የመጣው ነገር ዝም ብሎ ክርስቶስን ውሸት አይደለም ውሸት እያላችሁ እዚህ ጋር ደግሞ ኮሜንት የምትጽፉት የምትሳደቡት ረጋ ብሎ በማስረጃ ነው እንዲያስረዳ የምፈልገው። ያላወቁትን ማወቅ መብቴን አይደል አባ? ታያቸው ኮሜንቶችን፣ ችግር የለውም ከኔ ጋር ብቻ አውሪ መልሽ። ለዛ ነው መጀመሪያ ኮሜንቶች ወሌላ ኢልሃም ሙስሊም ሆኖ ስለ ውሻ ልታስተምረኝ ትችላለህ? ልትነግረኝ ትችላለህ ስለ ውሻ? አዎ ላስተምርሽ ነው ከይቅርታ ጋር። ታች ኮሜንቶች ሙስሊሞች አይሳደቡም በእርግጠኝነት ማለት ነው። ክርስቲያኑ አይሳደብም። ስለ ክርስትና የሚያውቅ ማንም አይሳደብም። እሺ ከይቅርታ ጋር እንትን ወይ ልልቀቅልሽና የምታወሪ ከሆነ አውሪ፣ ወይ ከጠየቅሽ ደግሞ ፍቀጂልኝ ልመልስ እኔ። ኦኬ አስረዳኝ ስለ ውሻ እኮ። ፈቀድሽልኝ ላውራ ልመልስ እኔ? አዎ አውራ። እሺ በመሃል እንዳገቢ ማለት ነው። በመጀመሪያ ደረጃ ይሄ ፕሪሳፖንድ አንደርስታንዲንግ ነው፣ አይምሯችሁ ላይ የገነባችሁት ነገር ነው። እኛ አላህ Subhanahu Wa Ta'ala የፈጠረው ፍጡር በሙሉ ማንኛውም ፍጡር አላህ የፈጠረው ማንኛውም ፍጡር የተከበረ ነው። ማንኛውም ፍጡር ማለት ነው። ከነዛ መካከል ኤክሴፕሽን ተደርገው ይመጡ ነገራቶች ሊኖሩ ይችላሉ። ኢቭን ኢፍ ውሻ ራሱ ኤክሴፕሽን ተደርጎ አልመጣም። ስለዚህ ስለ ውሻ ምንድነው እናንተ ሙስሊሞች የምታስተምሩት ከተባለ በመሰረቱ ውሻ ነጃሳ ነው የሚል አስተምሮኛ ሙስሊሞች የለም። እሺ ምንድነው ያላችሁ እናንተ ከተባለ እኛ ግን የምንለው የውሻ ለሃጩ ወይም ደግሞ ፊት ለፊት በአፉ ፓርቲ ያለው አካል ነጃሳ ነው። ከየት አመጣችሁት? አረ ተው፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዘመኑ ሳይንቲስቶች ያረጋግጡልን። የውሻ የፊት ለፊት ክፍሉ ወይም ደግሞ ልጋጉ ወይም ደግሞ ለሃጭ ብለን የምንጠራው ነገር ከፍተኛ የሆነ በሽታ ያመጣል። ስለዚህ ከዛ አንፃር ያንን ከመጠንቀቅ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወጀዐሉ አኺረሁ ቢቱራብ ወይ ወዕፉሩ አኺረሁ ቢቱራብ በሚል በሐዲስ ደረጃ መጨረሻውን በአፈር ጠቡት፣ እንደዚህ ጊዜ ደጋግማችሁ በደንብ ጠቡት ብሎ ያመጡ። ውሻን ማንም ይጸየፍ የለ በሐዲታችን ላይ ማለት ነው። በሐዲታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት ዝሙት ምሰራ የነበረች ሴት ለአንድ ውሻ አስተውሉ እንግዲህ ይሄንን የትም አታገኙትም። ለአንድ ውሻ በጫማዋ ውሃ አርጋ ስላጠጣች አላህ ሙሉ ወንጀሏን ይቅር ብሎ ጀነት አስገብቷታል። ውሻ ይሄ ነው እንግዲህ ሃይማኖታችን የሚያስተምረው። አንድ ውሻ ተርቦ ተጠምቶ ለዛ ውሻ በጫማዋ ወስዳ ውሃ አጠጣችው። በዛ ምክንያት አላህ Subhanahu Wa Ta'ala ጀነት አስገባት ነው። በቁርአናችን ላይ ሱረቱል ካህፍ ላይ ይሄ የተከበረው ቃል ላይ ሱረቱል ካህፍ ላይ እነዛ የካህፍ ሰዎች እነዛ ካህፍ የምንላቸው ምኖች ናቸው? የዋሻ ሰዎች ማለት ነው። አላህ Subhanahu Wa Ta'ala በጣም ያከበራቸው ያላቃቸው በነብዩ ዒሳ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበረው ዘመን የነበሩ ሰዎች ከነርሱ ጋር አንዱ ውሻ ነበር። አላህ ያንን ይተርክልን። ስለዚህ እኛ ሙስሊሞች ውሻን እንደዚህ ነው፣ እኛ እንደዛ አንልም። ውሻ ነጃሳ ነው ነጃሳው እንደዚህ ፓርት ነው። አይ ውሻ ብቻ ነው ከተባለ አይደለም፣ ሰውም ጭምር ነው። ለምሳሌ የሰው ልጅ ሙሉ ጽዳጁ ነጃሳ ነው እና ያንን ነው የምናስተምረው። ፕሪሳፖንድ አንደርስታንዲንግ ነው። ማስረጃ አድርጌ ያልኩሽ እኔም መጀመሪያ ማስረጃ አምጪ ያልኩትም አንቺን ለማጨናነቅ ወይ የሆነ ነገር ላስጨንቅሽ ወይ በድቤት መንፈስ እንድትገቢ ሳይሆን ይሄ ነገር ያሌለ መሆኑን እንድታቂ ነው። አይ እንደው አወከር እኮ ይሄ የምትለው ነገር ትክክል አይደለም፣ ከአጠገቤ አንድ አብደላ የሚባል ግለሰብ እንደዚህ ያደርጋል ቢባል ነው እኛ ስለ አብደላ አይደለም የምናወራው።
ስለ አብደላ ስለ ምናምን አይደለም የምናወራው፣ ስለ ዲን ነው፣ ስለ ሃይማኖት ነው፣ ስለ ቁርአን ስለ ሐዲስ ነው የምናወራው። ስለዚህ ከቁርአንና ከሐዲስ አንጻር ውሻ የፊት ለፊት የአፉ ክፍል ነጃሳ ነው ብለን እናምናለን። ስለዚህ ከዛ አንጻርም ቤታችን ላይ በሚኖር ውሻ ደግሞ በባህሪው ደግሞ ምን አለው? ሰው ላይ የመተሻሸት አቅም አለው። ሁለት እንስሳቶች አሉ፣ ውሻና ድመት። ውሻና ድመት በሳይንሱ ዓለም እንደሚነገረው ሰው ጋር በጣም ይተሻሻሉ። ስለዚህ ነብዩ ምን አደረጉ? ድመትን አስመልክቶ ኢነሁም የጠዋፊና አለይኩም አሉ፣ በእናንተ ከሚዞሩት መካከል ናቸው፣ በጣም ይዞራሉ፣ እናንተ ጋር ይመጣሉ፣ ምናምን ችግር የለውም ብለው አስቀመጡ። ኢቭን ኢፍ እነሱ ራሱ እንትናቸው ምንድነው የሚባለው ጽዳጃቸው ነጃሳ እንደሆነ ማለት ነው። ውሻ ደግሞ ያ ከፊት ለፊት የሚመጣው ልጋጉ ነጃሳ ነው ብለው አስቀመጡልን ማለት ነው። አሁን ገባሽ ወገናችን? ሚተሽን ታነሻለሽ ይመስለኛል። ቅድም ማዳም አጠገቧ እንዳለች መጠየቅ እችላለሁ? ከይቅርታ ጋር ሰላም ናችሁ? አልሐምዱሊላህ። እንኳን ደህና መጣሽ። እሺ ማዳም አጠገቤ ናት እያለች ስለነበረ ምናልባት አቡኪ ሰምታህ ብቻ ሊሆን ይችላል እና ሲመቻት እንትን ትላለች። ችግር የለም። ችግር የለም። እሺ ወንድማችን፣ እኔ ጥያቄን መጠየቅ እችላለሁ? እኔም ጥያቄ አለኝ እስልምና ላይና በደንብ ታስረዳኝ እፈልጋለሁ። እሺ ኢብሮ ቪዲዮ ለቋል። ኢብሮ የለቀቀውን ቪዲዮ ተመልከቱ፣ ፎሎም አድርጉት። ኢብራሂምን በደንብ አይ ቲንክ ትጠቀሙበታላችሁ ብዬ አስባለሁ። ሁለቱንም ኢብራሂሞች ፎሎ አድርጓቸው። ኡኽቲ ፊላ እሷንም ፎሎ አድርጓት። ያው ብዙ ጊዜ በተለይ ሪከርዶች ምናምን ሪከርድ የሚሰሩ አካላቶች ሪከርድ የሚያደርጉ አካላቶች ብዙ ጊዜ በተለይ እንደ ሙስሊም ማህበረሰብ ማለት እንደዚህ እንደ ቲክቶኩ ማለት ነው ብዙ እንትን አልተሰጣቸውም ብዬ ነው ማምነው። የሆነ እንትን ምንድነው የሚባለው የሆነ ቦታ ነገር ሰጥቷቸዋል ብዬ አላምንም። ጀስት ፎሎ አድርጓቸው ምናምን የሚለቋቸው ቪዲዮዎች ያው አብዛኛው ሰው የሚያስተምረውን አስተምሩ ሪከርድ አድርገው እነሱ ነው የሚለቁት። ብዙ ኢንፎርሜሽኖችን ኢቭን ኢፍ እኛ ራሱ ኢንፎርሜሽኖችን እኔ የዲቤት ኢንፎርሜሽን ብዙ ጊዜ ሪከርድ ከሚያደርጉ ሰዎች ነው ማየው። ያው አይገጥመንም ብዙ ጊዜ ዲቤቱ ምናምን ምን ተደረገ፣ ምን ሆነ፣ ምን ተፈጠረ፣ ክርስቲያኖች ምን አሉ ምናምን የሚለውን ከነሱ ስለምናቅ ኢንሻአላህ እንትን ሪከርድ ምናምን የሚያደርጉትን በደንብ ፎሎ አድርጓቸው። እነሱ አሚርን ፎሎ አድርጉት። ጃስሚንን ቅድም ስታወራ እየሰማት ነበረ፣ ፎሎ አድርጓትና ኢንሻአላህ ያው የምትማሩባቸውን ሰዎች ፎሎ አድርጉ ብዬ መናገር ብዙም ባልወድም ግን የምትማሩባቸውን ሰዎች ራሳችሁ ታውቃላችሁ። ለምሳሌ ማንን ነው መማረው? እንግዲህ ለራስ ስትል ጣፍጥ ነው አይደል ለጨው የተባለው እና ኢንሻአላህ እንደዛ አድርጉ ለማለት ነው።